እግዚአብሔር ቆንጆ ልብ ነው የሰጠኝ። ቆንጆ እንደግ ምሕረት የሚያደርግ ልብ ሰጥቶኛል። ዛሬ የምገባበት የምወጣበት ቤት ነው። እንደ አዲስ እንደ ቤተሰብ ፊልም ማድረግበት ቤት ነው። ከዛ ጓደኛዬ መጣች። እሷ ጋር ከዛ ወደ ድግስ ተመለስኩ። ከዛ አንድ ቀን ወደ አዲስ አበባ መምጣት ፈልጌ ስደውልላት ወይ ከዚህ በኋላ ከኔ ጋር መምራት ለ3 ቀን ወይ ለ4 ቀን ነው የምመጣው ፕራይቬሲ ያስፈልገኛል አለች። ከዛ ያልኩት ነገር ተሰማኝ። በጦርነት ምክንያት እናቴን ማላገኝበት ጊዜ ነበሩ። ብቻ ይሄ አለኝ የምላቸው ሰዎች ሁሉ ሄዱ። ከዛ መመለሳችን ነበር ወሳ ጦርነት ነበር። ከዛ በኋላ የነበሩት ጊዜያቶች ደግሞ ጦርነት ነበር ምናምንና አባት አለኝ የሚያኮራ አባት አለኝ ነበር። አባት የለኝም። ቤተሰብ አለኝ። ቆቦ ለቅቄ እመጣለሁ። ቤተሰብ አለኝ። የተሻለ ሰው ሆናለሁ ምናምን አልኩ። ቤተሰብም አይሆን ስልሰምተኛ ይሆናል። ልብ እናት ላይ አይጣልም። ልብ አክስት ላይ አይጣልም። ልብ አጎት ላይ አይጣልም። ጓደኞች አሉ። የምመካባቸው ጓደኞች ነበሩ። እንዳልኩ ጓደኛዬም ደግሞ አይ በቃ ከሚሉኝ ሰዎች መካከል ሆነች። ልብ እግዚአብሔር ብቻ ላይ ነው። እግዚአብሔር እሱን አስተማሪ። አክስት አለኝ ብዬ ነበር። አክስት የለኝም። አጎት አለኝ ብዬ አጎት የለኝም። ቤተሰብ አለኝ ብዬ ነበር። ቤተሰብ እንደማይሆን አይቻለሁ። እናት አለኝ ብዬ ነበር። እናቴንም አላገኝበት ሁኔታ ተፈጠረ። ጓደኞች አሉኝ ብዬ ነበር። ጓደኛም እስከ ጥግ እንደማያደርስ አየሁ። ስለዚህ እግዚአብሔር ምን አስተማረኝ? ልብ እግዚአብሔር ይችላል እና የማይሰብርም የማይሰበርም እግዚአብሔር ይችላል። ላይክ ሳይሰበርም ተሸክሞ ሳይሰብርህም እያጽናለኝ ነው እግዚአብሔር ብቻ። ከዛ ውጭ ያለው ነገር በሙሉ ይሰብርሃል ወይ ይሰበራል። የህይወት ፕሪንሲፕል ነው ዲስቴስ። ምናልባት ባለፍኩባቸው መንገዶች ውስጥ ያለፉት እሱ እንዲገባኝ፣ ምናልባት ነው ህይወት ውስጥ ያለፉት ነገሮች ሁሉ ያለፉት እመካለሁ መሰለኝ። እኔም ደግሞ እንትን አለልኝ ይሄ ሰው ምን እናደርጋለሁ መሰለኝ። እግዚአብሔር በተለያየ አቅጣጫ ማንንም እንደማይታመን ታማኝ ብቻውን እሱ እንትኔ ነው ዋልፔፐሬ ነው። የማይሰብርም የማይሰበርም እግዚአብሔር ብቻ። ግቢ የተማርሽው መቀሌ እንደሆነ ሰምቻለሁ። ከዛን ጦርነት በመሀል አጋጥሟችሁ ነበረ። ከዛ በፊት ግን ወደ ግቢ እንትንሽ ከመምጣቴ በፊት እንደ ሳይኮሎጂ ላይ እንደሰራ ሰው እዛ ላይ ደግሞ እንዳጠና ሰው እና ደግሞ አንቺ ያለፍሽባቸው ነገሮች አሉ። ለምሳሌ ያልሆንሻቸው ነገሮች ሰዎች በተደጋጋሚ እንደሆንሽው አድርገው ሲቀጡሽ፣ ሲያደርጉብሽ፣ ጀጅ ሲያደርጉሽ፣ ሲደመድሙብሽ ማህበረሰቡ ተስማምቶ አንቺን የሆነ ነገር ስም ሲሰጥሽ ምን አይነት ሳይኮሎጂካል ጫና አለው? አሁን ይሄንን ብዙ ተመልካቾች ስለሚሆን በዛ ውስጥ ያለፉ ሰዎች ሊኖሩ ይችላሉ፣ አሁን እያለፉ ያሉ ሰዎች ሊኖሩ ይችላሉ። እና ምን አይነት ኢፌክት አለው? እንዴት ነው አንቺ እስከዛ ሂል ያደረግሽው? እስኪ ንገሪኝ። እንደ ባለሙያም እንደ ኖረም ሰው። ከኖርኩት እንደኖርኩት ስነግርህ እንዳልኩ የምታመን አይመስለኝም። ራሴን ለማጥፋት አስቤ በጣም ብዙ ቀን ሞክሬም አውቃለሁ። ለመኖር ተስፋ እንድታጣ ያደርጋል። ቀጣይስ የሚለው እንዳታይ ያደርጋል። የሚነጋ እንዳይመስል ያደርጋል። ሰው እንዳታምንም ያደርጋል። በስፔሻሊ በጣም ብዙ ሰው አክስት፣ አጎት፣ ቤተሰብ፣ አያት ምናምን ጋር የሚኖር ሰው ተቀላቅሎ የሚኖር ሰው እዚህ ሲቹዌሽን ውስጥ ያልፋል ብዬ አስባለሁ። ትንሽ ከተማ የኖረ ሰው ሲሆን ደግሞ ይረዳኛል። ምክንያቱም ያውቁታል በቃ እዛው በዛው ነውና ሳይኮሎጂካሊ ጫናው ይልም ማታረገው ቁስል ይሰጣል። አይምሮ ስትሰብረው እንደምትሰብረው መጠገን ላይ ቀላል አይደለም። ሲሰበር ቶሎ ይሰበራል ልብ። መጠገን ግን ምናልባት ላይፍ ታይምን ያስከፍላል። በጣም የብዙ ሰው የብቸኝነት ምክንያት፣ በጣም የብዙ ሰው የተስፋ ማጣት ምክንያት፣ በጣም የብዙ ሰው ራሱን የማጥፋት ተስፋ የመቁረጥ ምክንያት ምንድነው ብትል ቻይልድሁድ ትራውማ። ልጁ ላይ የሚሰጥ ነገር እኔ አድጌ የተደረኳቸው ነገሮች ብዙ አላስታውሳቸውም። ልጅ እየነበርኩ እኔ ነገር ያለውና አንድ በጣም ልጅ ሆኜ የተደረኩት ነገር እንደዚህ እጄ ልቤ ላይ ጭኝ ጌታው ያንሳልኝ ብዬ እስከዛሬ ያመኛል። ቻይልድሁድ ትራውማ ሰው አይረዳም። ምናልባት እነዛ ሰዎች እኮ ሲያረጉት ለነሱ ሜቢ ፈን ነው፣ ሜቢ ሙድ ያዙበት ነው፣ ሜቢ ልጆቻቸውን አጉልተው ለማሳየት ነው ምናምን። አንተን ግን ይገለዋል።